It's on here now. The goalkeeper's beaten, and South Africa have done Shaker Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ልክ እንደ ዜድ ሪፖርቱ አሞሪምን ውጣ ግደለኝ ነው የሚለ ግደለኝ አሞሪም አውት ገና ነው እስካሁን አልተጠናከረም። በዛ ደረጃ የመጣ የለም፣ ግን ስጋት ግን አለ። ስጋትና ፍላጎት ግን እኔ ብዙ ፍላጎት አይቻለሁ በማንቸስተር ዩናይትድ ስፔሻሊ በደጋፊዎቹ ላይ። ምናልባት ብዙ በስሜት የታጀበ ሊሆን ይችላል፣ ግን በቃ አሁንስ ይሄ ሰውዬ የሚል ብዙ አስተያየት አይቻለሁ። እኔ ግን የምረዳው ሁልጊዜም ቢሆን ሽንፈት የሚፈጥራቸው ስሜቶች አሉ አይደለም። ይሄ የኒጀርክ ሪያክሽን የሚባል ነገር አለ። ኒጀርክ ሪያክሽን ማለት ልክ ጉልበትሽን በሆነ ነገር ስትመቼ ሳታስቢው ሳትፈቅጂ እንዲህ ልሁን ሳት ሪያክት የምታደርጊበት ነገር አለ። ይሄሱ ነው ኒጀርክ ሪያክሽን ማለት። እዚህ ጋር ስትመቼ እግርሽ እንዲህ ሌል ይችላል፣ ፈልገሽው አይደል፣ በአንቺ ፈቃድ አይደል። ጋቱሻ ሽንፈትም እንደዚህ ያለ ነገር ያመጣል፣ ምንም ጥያቄ የለውም። ግን ቆም ብሎ በማሰብ በመረጋጋት ውስጥ ደግሞ ያሉ የማንቸስተር ዩናይትድ ደጋፊዎች ቢጠየቁ አሞሪም ከሚባረር ይልቅ የሚባለውን ቢሰማ የሚመርጡ ይመስለኛል የሚመስለኝ ነው። ከዚህ ሰውዬ ጋር በፍጹም የምትያቸው ሰዎች እኮ አሉ። ለምሳሌ ኤሪክ ቴን ሃግን አሁን አሞሪም እንዲወጣ የሚፈልግ የማንቸስተር ዩናይትድ ደጋፊ ሊኖር ይችላል። ኤሪክ ቴን ሃግ እንዲወጣ በሚፈልገው መጠንና ልክ ነው ወይ የአሞሪምን ስንብት የሚፈልገው ብለሽ ብትጠይቁ ያን ነው ሰውዬ ግን ዲፍረንት መልስ ነው ልታገኝ የምትችል ይመስለኝ። እኔ ይሄ የኔ ያረዳድ ነው። ስለዚህ ልክ ነው፣ ያበሳጫል፣ ልክ ነው፣ እንደዚህ እንዲሆን አይፈለግም የማንቸስተር ዩናይትድ ጉዳይ። ግን ደግሞ እየሆነ ያለው ነገር አሁንም ለመቀበል ከባድ ነው። ትንሽ እንድናወራበት የምፈልጋቸው 2-3 ጉዳዮች አሉ። የመጀመሪያው ጉዳይ ለእኔ የእውነት ለመናገር እንደዚህ ሰሞን እንደ ትላንት እንደ ዛሬ እንደ ከትላንት ወዲያ የማንቸስተር ዩናይትድን ታላቅነት ይበልጥ ያሳየኝ አጋጣሚ የለም ለእኔ። ለምን ብትኝ አሁን ወቅቱ መሆን አለበት ብዬ የማምነው የአውሮፓ ቻምፒዮንስ ሊግ፣ የዩሮፓ ሊግ ተሳታፊዎች፣ ኮንፈረንስ ሊግ፣ እነዚህ ጉዳይ ያላቸው አለ አይደል? ማክሰኞም ሮብም ሐሙስም እኮ ቻምፒዮንስ ሊግ አለ። ከዛ እንደገና ደግሞ አለ የኮንፈረንስ ሊጉም አለ ዩሮፓ ሊጉ ምናምንም አለ። ማንቸስተር ዩናይትድ በእነዚህ 3 እርከን ላይ የተቀመጡ የአውሮፓ ክለቦች ውድድር ላይ የለበትም፣ ዩናይትድ የለበትም። ስለዚህ ዩናይትድ በሌለበት እንዲህ ያለው ነገር ዋና የሚዲያዎቹ ትኩረት ሲሆን፣ ዋና የሚዲያዎቹ አጀንዳ ስትሆኚ ገብቶሻል። መድረኩ ላይ በሌለሽም ጊዜ ቢሆን አንቺን ሲንግላውት አድርገው ሲነጋገሩ ይሄ ታላቅነት የሚያመጣው ነገር ነው። የማንቸስተር ዩናይትድ እንደዚህ መሆን አልተለመደም። በቃ አሁንም አልተቀበሉትም። ለምን ይላሉ። አሁንም እንዴት ነው ማንቸስተር ዩናይትድ ከዚህ የሚወጣው ይላሉ፣ ይነጋገራሉ። አይገርም? ያው ይወራል፣ ሀሳብ ይሰጥበታል። አሁን ለምሳሌ ይሄንን አይነት ነገር ሐሙስ ቢያወሩት ወይም አርብ ምናምን ቢያወሩት ማንቸስተር ዩናይትድ ቅዳሜ ጨዋታ ስላለው ችግር ላይኖረው ይችላል። በሲቲ እሁድ ተሸንፎ እሁድም ሰኞም ማክሰኞም ሮብም ጨዋታ ከሚያደርጉት ክለቦች በበለጠ የማንቸስተር ዩናይትድ ቤት ክፍተት ምንድን ነው? ክፍተቱ እንዴት ይፈታል? ክፍተቱን ለመፍታት አሞሪም ትክክለኛው ሰው ነው ወይ አሉ? ሻረላ አንቺም ጋር የተያዙ ጥያቄዎች እየተነጋገሩባቸው እያወሩባቸው ምናምን ያሉ እኮ ጥያቄዎች አሉ። በጣም ደሳስ የሚሉ ጥያቄዎች አሉ። አንዱን ጥያቄ ብቻ ስትመነዝሪው፣ ስትፈቺው፣ ስትነጋገሪበት ብትዊ የማያልቅ ነገር አለ።
ትናንትናም ለመንገር እንደሞከር ነው የአገሪቱ ዋና ዋና የሚባሉ ጋዜጦች የእንግሊዞቹ አብዛኛው ርዕሰ ጉዳያቸው ከማንቸስተር ዩናይትድ ጋር የተያያዘ ነው። የእግር ኳስ ባለሙያዎቹ እነዚህን ያልኳቸውን መሠረታዊ ጥያቄዎች የሚያነሱ ናቸው። ስለዚህ ታላቁን ማንቸስተር ዩናይትድ ምን ነካው እየተባባሉ ቀናትን ወስደው ጊዜን ወስደው መነጋገርን መርጠዋል። it shows you something የሆነ ነገር ነው የሚያሳየው ብዬ እረዳለሁ። ትላንት የአውሮፓ ቻምፒዮንስ ሊግ የሊግ ፌዝ የተጀመረበት ቀን ነው እና በስቱዲዮ ለውይይት ከተገኙ ሰዎች መካከል አንደኛው እኔ በጣም ነው የምወደው፣ እውነት ለመናገር አክባሪው ነኝ፣ የዴቪድ ቤካም ጨዋ ነው፣ በጣም የሚታይ ትሁትነት አለው። ታሪኩን የተከታተልሽ ያነበብሽ ወይም ደግሞ ስለ እሱ የተሰሩ ዶክመንትሪዎችን ካየሽ፣ ኃይሌ ገብረስላሴን ከጠየቅሽ፣ ዴቪድ ቤካም ጋራ በተገናኙበት አጋጣሚ በዴቪድ ቤካም የሚንጸባረቁ የጨዋነት ነገሮችን ምናምን እስቲ ከዛ ደግሞ ሌሎች ጓደኞቹ ለምሳሌ ኦቨርላፕ ላይ እነ ጋሪ ኔቭል ሲጋብዙት ዴቪድ ቤካምን በተለየ መንገድ ነው የሚያዩት። ይሄ በቃ አንዳንዴ አብረሽ ረጅም ህይወት ስትኖሪ የምትቀባበው ነጻነት አለ አይደለም፣ እንደዛ አይነት ነገር በጣም ሪስፔክትፉል ናቸው ለሱ። ያንን ያመጣው ጨዋነቱን ይሉሻል፣ በጣም የተለየ ሰው ነው ብለው ይናገራሉ። እነ ጂሚ ካራገር እነ ማይክ አርቻርድስ ስለ ዴቪድ ቤካም የተለየ ነገር ነው የሚያወሩት እና ነበረ ትላንት። ከዛ ማውራት ትፈልጋለህ ወይ አለችው ኬት አብዶ ስለ ደርቢው። አሁን እንግዲህ ስለ ደርቢው የሚያስወራ እኮ ምንም ነገር የለም፣ የተገናኙት በቻምፒዮንስ ሊግ ጉዳይ ነው። ስለ ደርቢው ማውራት ትፈልጋለህ ወይ አለችው። አይተኸዋለሁ አለችው። አይቼዋለሁ አለች። ማውራት ትፈልጋለህ አለችው። ባላውራ ደስ ይለኛል ግን ላውራ አለ። ባላውራ ደስ ይለኛል ያለው ሽንፈቱ የፈጠረበትን ስሜት ተከትሎ ነው። ግን ላውራ ያለው ደግሞ የሆነ ነገር መናገር ስለሚፈልግና ስለሚገባው ነው። እና ሲናገር የእውነት ለመናገር ፌዳፕ እያረኩ ነው አለ። በቃ ፍራስትሬት እያደረግኩ ነው አለ። እንደነዚህ ያሉ ትልልቅ ጨዋታዎች ሲመጡ እንደ ቀድሞ የማንቸስተር ዩናይትድ ተጫዋችነቴ፣ እንደ ማንቸስተር ዩናይትድ ደጋፊነቴ እነዚህ ጨዋታዎች እየፈጠሩብኝ ያሉት ስሜቶች የሚወደዱ ስሜቶች አይደሉ። ፌዳፕ ታረጋለህ አለ። ምክንያቱም የምትወደው ማንቸስተር ዩናይትድ ከዚህ የተሻለ ፐርፎርም እንዲያደርግ፣ የምትወደው ማንቸስተር ዩናይትድ እንደዚህ ባለ መንገድ እንዳይበለጥ፣ እንደዚህ ባሉ ምክንያቶችና ሰበቦች እንዳይነሱ ነው የምፈልገው አለ እና ይጎዳል አለ። በቃ ያማል አለ። ከዛ ይህንን ከተናገረ በኋላ ይሄ ነገር እንዴት ነው የሚቆመው ነው? ይሄ ነገር እንዴት ነው የሚስተካከለው? እኔ የማንቸስተር ዩናይትድ ተጫዋቾች ሜዳ ላይ የነበሩት ተቀያሪ ወንበር ላይ የነበሩት ይሄ ውጤት ይሄ ጎድቷቸው ቢያልፍ በጣም ደስ ይለኛል። ምክንያቱም አለ ከተጎዱ ድጋሚ ላለመጎዳት ሲሉ የተሻለ ነገር ወደ ማድረግ ሊመጡ ይችላሉ እና ዩናይትድን እንደዚህ ሆኖ ማየት ኢትስ ሪሊ ፔንፉል ነው፣ ለደጋፊው ህመም ነው የሚሰጠው። በዛ ላይ ገና የውድድር ዓመቱ የመጀመሪያ የደርቢ ጨዋታችን ላይ ነው እንደዚህ መሆናችን ምናምን አለ ተናገረ። ሲሪየስ ኖቶችን ሰጠ ማለት ነው ዴቪድ ቤካም። ከዛ ቀጠል ላረገና ምን እንደሚከተል የሚያውቀውን ንግግር ተናገረ። ደግነቱ የውድድር ዓመቱ ገና መጀመሩ ነው፣ ብዙ ጊዜ አለ አለና አረፍተ ነገሯን ሳይጨርስ አቀደመው ራሱ። ሁሉም ነው የሳቁት። ለምን እንደ ሳቁ እኔም ይገባኛል፣ አንቺም ይገባሻል መቼም። ማይክ ሪቻርድስም ጂሚ ካራገርም በቃ አልቻልኩም አለ ዴቪድ ቤካም ራሱ። በቃ ሶሪ አሁን ምንድን ያሳቃቸው ምንድን የተረዳሽው ብልሽ የምትነግሪ ነገር ሞስት ላይክሊ እኔ ከምነግርሽ ነገር ጋር የሚቀራረብ ነው። አላወሩም። ደግነቱ የውድድር ዓመቱ ገና መጀመሩ ነው፣ ረጅም ጊዜ አለ ማለት እኮ አያስቅም። የሚያስቀው ለማንቸስተር ዩናይትድ እንደዚህ መባሉ ነው። ማንቸስተር ዩናይትድ የሚሻሻል ይመስል በአጋጣሚ የተሸነፈ ይመስል ይህንን ነገር የመካስ የማስተካከል የማረም እንደገና ሀያል ሆኖ የመምጣት ጫፍ ላይ ያለ ቡድን ይመስል እንደዚህ ተባለለት ነው የሚያስቃቸው እኮ። ማንቸስተር ዩናይትድ እንደዚህ ባለ መንገድ ተስፋ ሊደረግበት ሩቅ ነው ብለው ስለሚያስቡ የዴቪድ ቤካም እንደዛ ማለት ተናጋሪውን ቤካምን፣ ስቱዲዮ ውስጥ የነበሩትን ኬት አብዶን፣ ማይክ ሪቻርድስን እንደዚሁም ጂሚ ካራገርን አሳቃቸው። በቃ ሀፍቱ ሰይጣል ማለት የምችለው ይህን ነዋል። ገብቶሻል? እና ለእኔ ይሄ በጣም 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 ጠንካራ መልእክት ነው። ማንቸስተር ዩናይትድ እነሱ ሲጫወቱ በነበረበት ጊዜ እንደዛ አልነበረም። ማንቸስተር ዩናይትድ
አሁን እንደዛ ሆነ። ስለ መልሶ መጎበዝ ሲነሳ ከየት አምጥቶ ተብሎ የሚሳቅ አጋጣሚ ሲፈጠር ስታይ የችግሩን ስር መስደድ እና አሁን ማንቸስተር ዩናይትድን እያገለገሉ ያሉት አሰልጣኝ፣ ተጫዋቾች ይሄንን ለማድረግ ሩቅ መሆናቸውን ያምናሉ ማለት ነው። ዴቪድ ቤካም የሆነ የሚነግረኝ ነገር አለ ለኔ፣ እንደዛ አይነት ስሜት ነው የሚሰጠኝ። በተለየ መንገድ ተረድተሽው ከሆነ ብትነግረኝ። በተለየ መንገድ አልተረዳሁትም። እንደውም በቃ የሆነ አንድ ፖዘቲቭ ነገር ልናገር አለ ከተባለ እስካሁን ድረስ በተደረጉ ጨዋታዎች በተመለከትነው ነገር ማንቸስተር ዩናይትድን በተመለከተ አንድ ፖዘቲቭ ነገር በቃ እንደው እንደምንም ፈልጌ ላውጣ እኮ ነው እንደምንም ላውጣ ቢባል የውድድር ዓመቱ ገና መጀመሩ ነው የሚል አስተያየት ነው። እና እንዳልከው ነው ሁሉም ነው የሳቁት። እንደውም ሳቃቸው ራሱ በቃ ይሄ ኃይለኛ ቀልድ ተቀልዶ የተሳቀ አይነት ሳቅ ነው። ይሄ ዝም ብሎ በፈገግታ ምናምን የምታልፈው ሁሉ አይደለም። እና ምን ያክል እምነታቸው እንደጎደለም የሚያሳይ ይመስለኛል። ከዚህ በኋላ ማንቸስተር ዩናይትድ በውድድር ዓመቱ እየተሻሻለ እናየዋለን የሚለው ላይ እምነት ጎዶሎ እንደሆነ የሚያሳይ ይመስለኛል እኔም ስረዳው። ምክንያቱም ይህንን እንዲሉ የሚያደርጋቸው እኛም እንደዚህ እንድንረዳ የሚያደርገን ነገር ተስፋ እያየን ስላልሆነ መሰለኝ። አሁን እኮ ሩበን አሞሪምን በተመለከተ በሜዳ ላይ የሚታዩት ጥሩ ነው ያለበት አጋጣሚ አለ። በዚህ ውድድር ዓመት ለምሳሌ መጀመሪያ ላይ ከአርሰናል ጋር ሲጫወት አሪፍ ነው ተብሎ ነበረ። እንደገና በፕሪሲዝን በጣም የምናስታውሳቸው የተሰጡ ምስክርነቶችም ነበሩ ለማንቸስተር ዩናይትድ፣ ግን የቀጠሉ አይደለም፣ ኮንሲስተንሲ የላቸው። ከዛ ባልተጠበቀ ሁኔታ እንደገና የሜዳ ላይ ብልጫ፣ እንደገና የተጫዋቾች ግራ መጋባት፣ እንደገና መሸነፍ፣ እንደገና ደግሞ እዚጋ የተመለከትናቸው ነገሮች በጣም አሪፍ ናቸው እንደ ቡድን እና ይህንን የውድድር ዓመት ማንቸስተር ዩናይትድ በተወሰነ መንገድ ቢቸገርም እንኳን ግን በጣም የተሻሻለውን የተገነባውን ዩናይትድን በውድድር ዓመቱ መጨረሻ ላይ ወይም አጋማሽ ላይ እናገኛለን። ከዛ ኔክስት ሲዝን ላይ ደግሞ ትልቁን ተፎካካሪውን ማንቸስተር ዩናይትድ መልሶ ማግኘት ይቻላል የሚል ሀሳብ እንድንሰጥ ያደረገን ነገር ግን አለ ብዬ አላስብም። እኔ ኮንሲስተንስ የሚባል ነገር የለም። ትላንትና ማንቸስተር ዩናይትድ በ2024/25 ባለፈው የውድድር ዓመትና ማንቸስተር ዩናይትድ በ2025/26 በአዲሱ የውድድር ዓመት ለውጥ የለው። እኔ ብዙ ተመሳሳይ ችግሮች አይቻሉ ከባለፈው ዓመት የቀጠሉ የሚመስሉ። በዘዴ ነው የመለስልኝ። ለውጥ አለውምም የለውምም እንደዛ አላልኩም፣ ግን የቀጠሉ ችግሮች ግን አይቻሉ። በቃ ባለፈው የውድድር ዓመት እንደ ችግር ስናነሳቸው የነበሩ በቃ እነዚህ ነገሮች ከዚህ በኋላ ዳግም መታየት የለባቸውም ይባሉ የነበሩ ነገሮች አሁንም በዚህኛው የውድድር ዓመትም ደግሞ ቀጥለው አይቻለሁ። እና የቀጠለ ችግር ደግሞ አደገኛ ነው ብለንም ከዚህ በፊት ማንሳታችንን አስታውሳለሁ። ምክንያቱም መፍትሄ ያልተገኘለትም ማለት ነው። እና የተሻሻሉ የሚመስሉ የተወሰኑ ነገሮች አሉ። ግን ባለፈውም የውድድር ዓመት ማንቸስተር ዩናይትድ እኮ የሆነ ጨዋታ ላይ ትላንት እንደውም በፕሮግራማችን ላይ ስናነሳ እንደነበረው ስፔሻሊ ከትልልቅ ቡድኖች ጋር ሲገናኝ የሚያደርጋቸው እኮ በጣም የሚገርሙ እንቅስቃሴዎችና ጨዋታዎች ነበሩ። ግን ኮንሲስተንስ የሚባል ነገር የለም። ዛሬ ከሊቨርፑል ጋር ሲጫወት በጣም አሪፍ ነገር ካሳየ በኋላ በሚቀጥለው ሳምንት ከበርንሌ ጋር ሲጫወት የሚሸነፍ አቻ የሚወጣ የሜዳ ላይ እንቅስቃሴው ደግሞ ምን ሆኖ ነው የሚያስብል ከሆነ ብዙ ችግር እንዳለ የሚያሳይ ነው ብለን ስንነጋገር ነበር። ስለዚህ እኔ የባለፈው ዓመት ችግሮች አሉ። አንድ እሱን በደንብ ያየንበት ነው። ሁለተኛ ደግሞ የነበረኝ ኤክስፔክቴሽን የውድድር ዓመቱ ከመጀመሩ በፊት ስለ ማንቸስተር ዩናይትድ የነበረኝ ኤክስፔክቴሽን የጠበቅኩት ነገርና ከዛ በእነዚህ የተወሰኑ ጨዋታዎችን ቢሆን ያየሁት ነገር ግን የሚጣጣም አይደል። እኔ ማንቸስተር ዩናይትድ አሁንም አድማጮች ሀሳብ ቢሰጡበት በጣም ደስ ይለኛል። የእውነታችንን እንደው ስሜታችን ምንድን ነው የሚለን የእውነታችንን ያልኩበት ምክንያት ምንድን ነው? ድጋፍ ሳይዘን ይሄ ድጋፍ ዘመም አስተያየት ሳይሆን በትክክል ኳስን በመረዳት አቅማችን ላይ ሆነን ስንነጋገር በአምናው ማንቸስተር ዩናይትድ እና በዘንድሮ 4 ጨዋታዎች ባየነው ማንቸስተር ዩናይትድ መካከል ለውጥ አለ ወይስ የለም? ቦልድሊ የቀጠሉ ችግሮች አሉ። አዎ፣ ግን ለውጥ አለ ወይስ የለም የሚለውን መነሻ አድርገን ስንነጋገር ይሄንን ያነሳንበትን ምክንያት አስቀድመን እናስረዳ። ይሄንን ያነሳንበት መሰረታዊው ምክንያት ማንቸስተር ዩናይትድ ቤት ያሉ ኃላፊዎች
እና ሩበን አሞሪም ማንቸስተር ዩናይትድ ቤት ውስጥ ለውጥ አለ ብለው ያምናሉ። ይህንን ለውጥ ግን የሜዳ ላይ እንቅስቃሴው ላይ የሚታየውን መሻሻል፣ አምና ይጎድሉ የነበሩት ዘንድሮ ግን ሞልተው የቀረቡትን አንዳንድ ነገሮች እንዳና ያደረገን በመሻሻል ውስጥም ሆነን ቢሆን ግን እየተሸነፍን ነው። እየተሸነፍን ስለሆነ ለውጡን እንዳታዩት ሆናችኋል። ጋረደው መጥቶ ሽንፈቱ ነው። ከ4 ጨዋታ 4 ነጥብ ብቻ አገኘን ከ33 ዓመት በኋላ ለመጀመሪያ ጊዜ። 4 ጨዋታ ከተጫወትን በኋላ አሁንም በደረጃ ሰንጠረዡ 14ተኛ ላይ ነን ያለነው። በጎ ሐሳብ በጎ ስሜት አይደለም ይሄ። ማንቸስተር ዩናይትድ እስከ 4ተኛ ያለውን ደረጃ ይዞ ሊያጠናቀቅ ወደ ቻምፒዮንስ ሊግ የሚመልሰውን ውጤት ሊያመጣ ይችላል ተብሎ ቢጠበቅም ወደ ላይ ለመውጣት የበለጠ ይርቃል። እታች ካሉት ሪሊጌትድ ለመሆን ወይም ወራጅ ለመሆን ካሉት ግን በ1 ነጥብ ብቻ ከፍ ይላል። ደስ የሚል አይደለም። የሩበን አሞሪም ስታቲስቲክሶች በማንቸስተር ዩናይትድ ቤት በሊግ ያደረጋቸው ጨዋታዎች ቢወጡ የሚያስደስቱ የሚስቡ አይደሉም። እነዚህ የመጥፎ ስታቲስቲክስ ጋጋታዎች ጋረዱት እንጂ ማንቸስተር ዩናይትድ ቤት ለውጥ አለ ብለው የሚያስቡ ሰዎች አሉ። እነዛ ሰዎች ወሳኝ ሰዎች ናቸው። ዝም ብሎ መንገደኞች አይደሉም። ዝም ብሎ ደጋፊዎችም አይደሉም። አሞሪም ነው አንዱ ወሳኝ ነው። ለውጥ አለ፣ ተስፋ አለ፣ የሆነ ነገር ማድረግ እንችላለን የሚል እምነት አለው። የአሞሪምን ሐሳብ እንቀበለዋለን እኛም ለውጥ አይተናል የሚሉ ደግሞ የማንቸስተር ዩናይትድ የሥራ ኃላፊዎችም አሉ። ለዚህ ነው እውነት እነዚህ ሰዎች አብደው ነው ወይስ እውነታቸውን የሚታይ ነገር አለ በሚለው ላይ ሐሳብ እንድንሰጥ የምንገደደው ወይም ደግሞ የመረጥነው ለዛ ነው። 2 ነገሮችን መናገር ነው የምፈልገው እኔ። 1 በዚህ ጊዜ ማንቸስተር ዩናይትድ ቤት ለውጥ አለ ብሎ ማንንም ማሳመን ከባድ ነው። ቢሰማሽም የምትሽኮረመሚበት አይነት ነገር ነው። አንተ መሃል ወይ መድኃኒት የሳትከው መድኃኒት አለ ምናምን የሚያስብልሽ ነው የሚመስለው። ምክንያቱም እንደዚህ ሆኖ ተለውጧል ይላል እንዴ ምናምን ልትባይ የምትችይበት እድል በጣም ሰፊ ነው። የማንቸስተር ዩናይትድ በሲቲ መሸነፍ፣ በአርሰናል መሸነፍ፣ በርንሌ ጋራ የነበረው ግብግብ አሳማኝነት አልነበረውም። እንቅስቃሴው ምናምን ውጤቱም ከፉልሃም ጋራቸው ያወጡበት መንገድ፣ በግሪምስቢ ታውን ተሸንፈው ከካራባኦ ካፕ መውጣታቸውን ላየ ሰው ግን እኮ የሆነ ደስ የሚል ነገር ግን አላቸው ምናምን ብለሽ ማኪያቶ ጋብዝሽ እንግሊሽ ኬክ ይምጣሉ ወይ ብለሽ ገብትሻ ምናምን ካልሆነ እንዳይቆጣ ማድረግ ሊከብድ ይችላል። ይሄንን እረዳለሁ። ግን የእነዚህ ሰዎች ማንቸስተር ዩናይትድ ቤት ደካማ ውጤት ሸፈነው እንጂ ለውጥ አለ የሚሉትን ሰዎች ደግሞ እኔ በግሌ አቶ አበበ ግደይ በግሌ የሚጣጣል ሐሳብ ነው ብዬ ግን አላምንም። ለእኔም የሚሰማኝ ስሜት ስለሆነ ለእኔም ከእንቅስቃሴ አንጻር ማንቸስተር ዩናይትድ ቤት መሻሻላል ፊል አረገዋለሁ፣ አየዋለሁ። ይህንን እኔ የማየውን ነገር አይተዋል እነዚህም ሰዎች ብዬ እላለሁ። እኔ በግሌ ነው የምነግርሽ። ከባድ እንደሆነ መጀመሪያ በትህትና አስቀምጫል። ግን የምሬን እናቴ ትሙት አለ ለውጥ መሻሻላል። የማንቸስተር ዩናይትድ መሻሻሎችን ተናገር፣ ዝም ብለህ መሻሻል አለ አትበል ብትኝ 1 2 3 ብዬ ልናገር የምችላቸው መሻሻሎች አሉ። እኔም ብቻ ሳልሆን አሞሪምም የሚናገረው ነው፣ የሥራ ኃላፊዎቹም የሚናገሩት ነው፣ እነሱ ክለቡን ዲፌንድ ለማድረግ ነው እንዳንል ቁጥሮቹም የሚናገሩት ነው። እንደዚህ አይነት ቁጥር ማንቸስተር ዩናይትድ አልነበረውም በ2024/25 ወይዘር ላይክ ኢት ኦር ኖት ዚስ ኢዝ ኤ ፋክት አልነበረውም። ግን የእነዚህ ቁጥሮች አሪፍ መሆን ኢስ ነቲንግ ውጤት ካላመጣሽበት፣ ጨዋታን ካላሸነፍሽበት፣ 3 ነጥብ ይዘሽ ማትወጪ ከሆነ አሁንም እላይ ካሉት ጋር ከመፎካከር ይልቅ የመውረድ ስጋት ውስጥ ካሉ ክለቦች ጋር ስምሽ አብሮ የሚጠራ ከሆነ የቁጥሩ ጋጋታ ምንም አይጠቅምም። እሱን አምናለሁ፣ እቀበላለሁ። እነዚህ ጥሩ ቁጥሮች ማንቸስተር ዩናይትድን ወደ ድል ካልወሰዱት ትርጉም የለውም፣ ይገባኛል። ግን እውነት ናቸውና ደግሞ መነገር አለባቸው። ከዚህ በፊትም ሳነሳ እንደነበረው ለምሳሌ አሁን በጣም ብዙ የእግር ኳስ ተጫዋቾችን የቀድሞቹን ግራ የገባቸው ነገር በደርቢው ጨዋታ ማንቸስተር ዩናይትድ በብዙዎቹ ማን ይሻል ነበር የሚለውን ለማወቅ በሚደረጉ መለኪያዎች ማንቸስተር ዩናይትድ ይሻላል በብዙዎቹ።
ግን 3-0 ተሸንፏል። አያምርም በቃ መሻል ምናምን የሚባለው ነገር ይሄ ለውጥ ነው። 2 የማንቸስተር ዩናይትድ ተጫዋቾች እግር ስር ኳስ ስትገባ ቶሎ ቶሎ ትበላሽ ነበረ። አሁን ቶሎ ቶሎ አይበላሽም። ቶሎ ቶሎ ስለማይበላሽ ነው ፖሴሽን ላይ ጥሩ የሚሆኑት። ቶሎ ቶሎ ስለማይበላሽ ነው የማንቸስተር ዩናይትዶች የኳስ ቅብብል ቁጥር ከተጋጣሚዎቻቸው ይልቅ የሚበልጠው። ይህ የመሻሻል ነው። ማንቸስተር ዩናይትድ በተጋጣሚዎቹ የግብ ክልል የሚነካው የኳስ ቁጥር ጨምሯል። ይሄ መሻሻል ነው። ይሄ ለውጥ ነው። እንደዚህ የፈራው ያወራሁት ወሬ የለም። ማንም አያምነኝም ብዬ እኮ ነው የምፈራው። አይ ከዚህ በፊት በቁጥርም አስቀምጠነው ነበር። እነዚህን መሻሻሎች እኮ በቁጥር ሲገለጽ ማንቸስተር ዩናይትድን በተመለከተ ምንድን ነው ያሉት የቁጥር መረጃዎች የሚገልጹት ነገር በየጨዋታ ላይ አይተነዋል። ማንቸስተር ዩናይትድን 1፣ 2፣ 3 አይተነዋል በዚህ የውድድር ዓመት። ግን የተመለከትነው ነገርና በቁጥር ደግሞ ተደግፎ የሚቀርበው መረጃ ያየነውን ነገር የሚገልጽ አይመስለንም አይደለ? እንደውም ሜዳ ላይ የምናየው ነገር በጣም ደካማ ነው፣ በዛ መንገድ ነው የተረዳ ነው ተብሎ ስለሚገለጽ ማለት ነው። ግን አንዳንድ ነገሮች ደግሞ አሉ። እኔ አንዴ ልጨርሳ። እሺ አለ የምጨምረው ስታስሶቹ እሺ ጨምረን ለውጦቹን የሚያሳዩ የምላቸውን እሺ እነሱን ስንናገር ያው አለ። ግን ዞሮ ዞሮ the beginning of the process ነው ካልን አሞሪም ላይ ያለንን ስሜት እያለዘብን ለመምጣት የምንመከረውን ታገሱ የሚለውን ነገር ለመቀበል ሊረዳ ይችላል ብዬ አምናለሁ። ለምሳሌ በፕሪሚየር ሊጉ ከደርቢው ጨዋታ በፊት የነበሩ ስታቶችን በምንወስድበት ሰዓት ላይ አሁን ማነሳልሽ በአጠቃላይ የኳስ ቅብብል ማንቸስተር ዩናይትድ ጥሩ ወይም ብዙ ኳሶችን ከሚቀባበሉ ክለቦች ተርታ መሆኑን ታውቃላችሁ ወይ? የማንቸስተር ዩናይትድ የማጥቃት እንቅስቃሴ አዳዲስ ከፈረሙ ተጫዋቾች ከነ ማቲያስ ኩኛ፣ ከነ ቤንጃሚን ሼሽኮ፣ ከነ ብሪያን ኤምቤሞ ብዙ ውጤት ገና አልተገኘም የምንል ቢሆንም ነገር ግን የተሻሉ የግብ ሙከራዎችን በማድረግ ከሁሉም የፕሪሚየር ሊግ ክለቦች ማንቸስተር ዩናይትድ የተሻለ መሆኑን፣ እንደዚሁም ማንቸስተር ዩናይትድ በዘንድሮ የውድድር ዓመት ብዙ የግብ ሙከራዎችን በማድረግ ከሁሉም የፕሪሚየር ሊግ ክለቦች የሚቀድም መሆኑን፣ በጣም ወሳኝ የሚባሉት ከክፍት የጨዋታ እንቅስቃሴ የሚደረጉ ክሮሶች፣ የሚሻገሩ ኳሶች ማንቸስተር ዩናይትድ በፕሪሚየር ሊጉ ካሉ ክለቦች በሙሉ 3ኛ ደረጃ ላይ የሚገኝ መሆኑን፣ እነዚህ ነገሮች ሰክሰስፉል ሎንግ ፓሶች ወይም በረጅሙ የሚደረጉ ውጤታማ የኳስ ቅብብሎች ብለን ስንል ማንቸስተር ዩናይትድ በፕሪሚየር ሊጉ 1ኛ ነው። ይህን አላየሁም ልል አልችልም። እነዚህ ነገሮች የሉም ልል አልችልም። ግን አልረቡም። ግን ውጤት ሙሉ 3 ነጥብ ማንቸስተር ዩናይትድ እንዲወስድ አላደረጉም። ስለዚህ ነው ይኸውልሽ ሳምሪ የዚህ ውይይት ዋነኛው ዓላማ የሚሆነው ምን ያህል ግራ እንደሚያጋባ ነው ነገሩ። አይ ብለሽ አሁን እኔ ኤሪክ ቴን ሃግ ላይ የሚሰማኝን አይነት ስሜት አሞሪም ላይ እንዳይሰማኝ የሚያደርገኝ ይሄ ነገር ነው። በሌላ አነጋገር ወይም ሰምዌር ስለ ኦሌ ጉናር ሶልሻር ስንነጋገር ታስታውሽ እንደሆነ በቃ ይሄ ሰውዬ ከዚህ በላይ ምንም ሊያረግ አይችልም እያልኩ በተደጋጋሚ ያነሳ ነበራ። ታስታውሻለሽ? በቃ ዚስ ኢዝ ሊሚት ብለን እኮ እንነጋገር ነበረ። አሞሪም ላይ አሁን እንደዛ ማለት አልችልም። አሞሪም ቢተው ደስ የሚለኝ ነገር አለ። የግግም የሚለው ነገር ቢተው ደስ ይለኛል። እኔ አሁን አም ኮንቪንስድ ሐሳቡ መጥፎ አይደለም። አሁን ላሉት ማንቸስተር ዩናይትድ ተጫዋቾች ግን ይሄ ሐሳብ አይሆንም። እመኝኝ ማንቸስተር ዩናይትድ አሞሪም ጋር አብሮ የሚቆይ ከሆነ በመጪዎቹ የዝውውር መስኮቶች በሚያመጣቸው ተጫዋቾች ነው ይሄ ሐሳብ የበለጠ ሰክሰስፉሊ ኢምፕሊመንትድ ሊሆን የሚችለው እንጂ እነዚህን ተጫዋቾች አቆይቶ የቆዩ ተጫዋቾች ሲስተሙን ወደውና ለምንደው በማንቸስተር ዩናይትድ ቤት ለውጥ ይመጣል ብዬ አላስብም። ስለዚህ ሊሄዱ በሚችሉ ተጫዋቾች ላይ ይሄን ያህል ግትር ሆነሽ መልፋት የለብሽም። ማንቸስተር ዩናይትድ ነገሩ ቢስተካከልለት መላው እጁ ላይ እንደ ልቡ ቢሆን እንደነ አርሰናል እንደነ ሊቨርፑል ምናምን አብዛኞቹን ተጫዋቾች እኮ ይሸኛል።
በአንዴ አይቻልም ፒኤስአር የሚባል ነገር ስላለ እንጂ ማንቸስተር ዩናይትድ ማቆየት የሚፈልገው በጣም ጥቂት ተጫዋቾችን። ለምሳሌ ኖቲንግሃም ፎረስት ስንት ተጫዋች ነው የገዛው ክረምት ላይ? 13 ቢቻል ማንቸስተር ዩናይትድ 14 ይገዛል። አለመቻል ነው እንጂ ያው የሚገዟቸው ተጫዋቾች አይነት ይለያያል። እኔ አሁን ማውራለሽ አይነቶችን ቁጥሩን ነው ማውራው። እኔ ማውራው ቁጥሩን ነው። ሊቨርፑል ከ10 በላይ ተጫዋች አስፈርሟል አይደል? ማንቸስተር ዩናይትድ ከዛ በላይ ማድረግ ይገባዋል ቤት ውስጥ ካለው ክፍተት አንጻር። ቼልሲ ከ10 በላይ አስፈርሟል። አርሰናል 8 አስፈርሟል አይደል? ማንቸስተር ዩናይትድ ነበረ አርሰናል ያደረገውን ነገር የማድረግ ምኞት ውስጥ ያለው ወይም የማድረግ ግዴታ ውስጥ ያለው። ሊቨርፑል ካደረገው በላይ ማድረግ የሚገባው ማንቸስተር ዩናይትድ ነው። ሊቨርፑል እኮ አሁንም የመጡት የበለጠ አሪፍ ያደረጉታል እንጂ ማለት በጣም ትልቅ መሻሻልን በቡድኑ ላይ ያመጣ ምናምን እንላለን እንጂ የነበረውም እኮ ቀላል አይደለም። የማንቸስተር ዩናይትድን ያህል ፍራስትሬት እንድታረጊ ፌዳፕ እንድታረጊ ምናምን የሚያደርግ አይደለም። ማንቸስተር ዩናይትድ ቤት ውስጥ ግን በማን ነው የምትመኪው? እስኪ ንገሪኝ። አሁን በቀደም ራስሽ ስትይ አልነበርን? ምን አልሽ? እኔ አሁን ስለ ኤምቤሞ ሳስብ ምናምን እያልን ነበር። ስለ ብዙ ተጫዋቾች እኮ የምታስቢው መቼ በወጣ ነው መቼ በለቀቀ ነው፣ ኢንክሉዲንግ ብሩኖ ፈርናንዴዝ። አሁን ብሩኖ ፈርናንዴዝ ለማንቸስተር ዩናይትድ ሊውል የሚችለው ትልቁ ውለታ ሄዶ እሱ በመሄዱ የሚገኘው ገንዘብ ማንቸስተር ዩናይትድን እንዲጠቅም በማድረግ ነው ሁሉ ተባለ። ይሄ ልጅ ግን ለእኔ አሁን በ8 ቁጥር ቦታ ተጫዋት ተባለ በስተርጅና። በጣም ከባድ እኮ እዚህ ጋር ሁሉንም ነገር ብሩኖ ፈርናንዴዝ ላይ አሁን ጥሩ ፐርፎርም ላለማድረጉ ብሩኖ ፈርናንዴዝን ብቻ የሚወቀስበት መንገድ የለም ብለን ስናወራ ነበር። ምክንያቱም እሱ በማይጫወትበት ቦታ ላይ ነው እየተጫወተ ያለው። አሰልጣኙ ይህንን እንዲያደርግ ፈለገ፣ ያንን እያደረገ ነው። እየተቸገረ ነው፣ እያየን ነው፣ ግን የሚችለውን እያደረገ ነው ብለን ነው የምንረዳው አይደል? እሱ እኮ አሞሪ ምን የምመክረው ነገር ግን እኔ ደግሞ አሁንም ሰዎች ሲጠይቁ የምሰማው እኔም የሚፈጠርብኝ ጥያቄ ተጫዋቾች አሁን የአሞሪምን አጫወት ለመልመድ ምን ያክል ጊዜ ነው የሚፈጅባቸው? አሁን እኮ ለምንድን ነው ሁል ጊዜ እንደ አዲስ ተጫዋቾች አልለመዱም የሚለው ነገር የሚነገረው? አንደኛ ለምንድን ነው፣ ሁለተኛ ሀሳቡን ያለመረዳት ነገር እኮ አይደለም፣ አለመቻል ነው እኮ አልቻሉትም እኮ አለመልመድ አይደለም። እሺ ግን አንድ ተጫዋች ወይንም ተጫዋቾች በጣም ይሄ ያለመዱት ነው፣ ይሄ ከእግር ኳስ መሰረታዊ ሀሳብ የወጣ ነገር ውስጥ አይደለም መቼም የሚገቡት በአሞሪ ማጫወትም ሂደት ማለት ነው አይደል? የሚያውቁት ነገር ነው። በሚያውቁት ነገር ላይ የተወሰኑ ማስተካከያዎችና የተወሰነ አሞሪ የሚፈልጋቸው ነገሮች የአሞሪ ያጫወት ሂደት ተብሎ የሚጠቀሰው ነው። ያንን ለማድረግ ምን ያክል ጊዜ ነው የሚፈጀው? ለምንድን ነው በዛ ጉዳይ ላይ እኔ ልዩነት ያለኝ እኔ አሁን ተጫዋቾቹ ሀሳቡ ምን እንደሚፈልግ ስላልገባቸው አይደለም። ሀሳቡ የሚፈልገውን ነገር መስጠት ከመቸገር አንጻር ነው። ሀሳቡ ምን ይፈልጋል? ለምሳሌ ቤስት ዊንግ ባክስ እንዲኖሩሽ ይፈልጋል። አማድ ዲያሎ ከዚህ በላይ መሆን ይችላል በዊንግ ባክ ሚና። እሳት የላሰ ዊንገር ልታረጊው ትችያለሽ። ዊንግ ባክ ሲሆን ግን በዊንገርነትም በፉል ባክነትም ሁለቱን አጣምረ ስራ ስትዩ ግን ሪስ ጄምስ የሚሰራውን አይነት ስራ ሊሰራ አይችልም ነው ከቼልሲ ጋር። ስለዚህ ሲነጻጽረው እሱ ነው የሚቀርበው። ስለዚህ ምን ይሁን ምን ይደረግ? ምን ማድረግ ትችላለሽ? ይህንን ምንም እኮ ልታረጊያች። ዶርጉን ምን ታረጊዋለሽ ከዚህ በላይ? አሁን ዶርጉ በሌላ ሀሳቡ ስላልገባው አይደለም። በባክስሪ መጫወት 3-4-2-1 ምናምን አሞሪ ምን ይፈልጋል ምናምን ስላልገባው አይደለም። የገባሽን ግን ማትችው ነገር ኖሮ አያውቅም እንዴ? በቃ ከአንቺ ሊሚት በላይ የሚሆን ነገር ይኖራል እኮ አይደል አንዳንዴ። ስለዚህ የመረዳት ሀሳቡ ስላልገባቸው ሰውየው የሚፈልገውን ነገር ለመረዳት 1 ዓመት ስለፈጀባቸው አይደለም። እዛ ቦታ ላይ ለምሳሌ ቤስት ዊንግ ባክ በራይት ዊንግ ባክ ቦታ አሪፍ ተጫዋች ቢያስፈራ ይሄ ወርልድ ክላስ የምትዩ የአሞሪም ሲስተም ይሰራል። አንድ ይህን ሰውዬ እኮ ብዬ ነበር ምናምን ይልሻል የሆነ ሰውዬ መጡ። ወይም በሌፍት ዊንግ ባክ ቦታ ምናምን ብታረጊው ይሆናል። ለቼልሲ ቢሆን ይሄ ሰውዬ የሚፈርመው የሚያሰለጥነው የተሻለ ውጤት ሊያመጣ ይችላል። 31 ጨዋታ ተጫውቶ 8 ብቻ የሚያሸንፍ አይሆንም ነበረ። ሆልዲንግ ሚድፊልደር ማንቸስተር ዩናይትድ ማን አለው ብለው የሚያነሱት ሀሳብ እኔ በጣም አሳምኖኛል። ቅድም አሁን ለምሳሌ ያነሳሁት ሀሳብ እኔ ብሩኖ ፈርናንዴዝን ብሌም እያደረኩ አይደለም፣ ግን የማንቸስተር ዩናይትድ አሰልጣኝ አሞሪም ያው
ለምን እንደዛ እንዳመነ ምን ቢደረግለት እንደሚተውና እንደሚቀይር ባላቅም 8 ቁጥር ቦታ ላይ ብሩኖ ፈርናንዴዝን አገልግል ብሎ እንደመጠየቅ በዚህ ዕድሜ በጣም ከባድ ነው። 8 ቁጥር ሚና ማለት እኮ ቦክስ ሚድፊልደር መሆን ማለት ነው እኮ እና መከላከሉም ላይ ማጥቃቱ ይሄን አይችለውም እንዴ። አደጋ የት ጋር ነው ያለው ብለሽ አደጋ የማጥፋት ስራ መስራት ማለት እኮ ነው። ሲያጠቁም አለሽበት፣ ሲከላከሉም ደግሞ አለሽበት። አት ሂዝ ኤጅ አይከብድም ወይ? እውነት ዴሊቨር ማድረግ ይችላል ወይ? 10 ያርድ አይሮጥልህም ብለው መጀመሪያ የውድድር ዓመቱ ሲጀመር ጀምሮ ሲነገር የነበረ ተጫዋች አምጣስ ብትዩ ያመጣል እንዴ? እና ፊል ፎደን ቀሎት በግንባር ገጭቶ ጎል ያገባብሻል። እኔ ይሄንን ቢተው እና ግን ብሎ ነበር ባለፈው የውድድር ዓመቱ ሊያበቃ ሲል እኔ በደንብ የማስታውሰው ነገር የተሻሻለ ማንቸስተር ዩናይትድ እያየን መጥተን ነበር እና ከተናገራቸው ነገሮች መካከል አንደኛው ተጫዋቾችን መረዳት ጀመርኩ ብሏል። ካዚሚሮ በምሳሌነት ለምን ካዚሚሮ የውድድር ዓመቱ መጨረሻ ላይ እንደዚህ አይነት ብቃት ሊያሳይ ቻለ ተብሎ ሲጠየቅ ራሱ ሮበን አሞሪም የተናገረው በቃ እኔ ብቻ ሳልሆን ተጫዋቾቼ እኔን እንዲረዱኝ ብቻ ሳይሆን ተጫዋቾች ያላቸውን ፖቴንሻልም መረዳት ጀመርኩ እኮ። አሁን ልሽ ፕሪሲዝንም ላይ እኮ አለ አይደለ ፍሌክሲብል ሆናለሁ አዳዲስ ሌሎች የጨዋታ መንገዶችንም እንሞክራለን ምናምን እኮ ብሏል እኮ ፕሪሲዝን ላይ ብሏል። የውድድር ዓመቱ ከተጀመረም በኋላ ብሏል፣ ምንም ብሏል። ግን አሁን ዲማንድ ሲደረግ ደግሞ ተቁጡ ሆኖ ነው የመጣው። እንደገና አልቀይርም ከፈለጋችሁ እኔን ቀይሩኛል። ይሄ እንደዚህ እኮ አይባልም። ገባሽ? ክረምት ላይ እንደዛ ብሎ ነበር። እኔ ስፈልግ ብቻ አሁን እልህ ሆነ። ገባ? እኔ ስፈልግ ብቻ ፊሎዞፊውን መቀየር ስፈልግ የምቀይረው እኔ ብቻ ነኝ። በፊሎዞፊው የማታምኑ ከሆነ አሁን ለጋዜጣ ያለም እንደዚህ ትይዋለች። እሱ አንቺን አይቀይርሽማ፣ እኔን መቀየር ግን ትችላላችሁ። ማንቸስተር ዩናይትድ ሪከርዱ ጥሩ ስላልሆነ ከኔ ጋራ እኔን በማሰናበት የሚወስነው ውሳኔ ካለ ምንም ችግር የለብኝ ምናምን እያልሽ መታወሪ ብታዳምጭም ጥሩ ነው እላለሁና እሺ። ለማንኛውም አብራችሁን ስለነበራችሁ እጅግ በጣም አድርገን እናመሰግናለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ገደይ የሚለውን የእኛን የዩቲዩብ ቻናል ሰብስክራይብ ማድረግ፣ ሊንኩን ለሌሎች ማጋራት እንዳትረሱ። ለእስካሁን ድጋፍ እያመሰገንን ደግሞ በሌሎች መረጃዎች ዳግም እናንተን ለማግኘት ያብቃን እንላለን። በያላችሁበት ሰላም ሆኑልን። ኢትዮጵያ ለዘለዓለም ትኖር። It's on here now. The goalkeeper's beaten, and South Africa